ወይ ይቅርታ ጓደኛዬ፣ እኔ እንደዛ ለማለት ፈልጌ አይደለም። ትላንት ለተፈጠረው ነገር በጣም ይቅርታ። ጓደኛሽ እንዴት እየሆነላት ነው? ምን ነው ቃል፣ ምን ሆነሽ ነው? ክፍሌ ውስጥ አይጣለ። እኔ ደግሞ በጣም ነው አይጥ የምፈራው። እኔ ደግሞ እውነት መስሎ መምጣቴ። እኔ እዚህ ብቻዬን ስተኛ አላሳዝንም? አንቺ ጤነኛ አይደለሽም እንዴ? ወደዛ ዞር በይ እባክሽ። ማን እንደሆንኩ አልገባህም ማለት ነው እንዴ? ምን እያረግሽ ነው? በፍጹም እንደዚህ አይሆንም። ሆኗል እኮ። ምንድነው አይሆንም የምትለው? ምንድነው? ምን ልትይኝ የሞከርሽ ነው? አርግዣለሁ። የልጅ አባት ላደርግ ስለሆነ ብትንከባከበኝ ነው የሚሻለው። ይሄማ የማይሆን ነገር ነው። አላምንሽም። ምን ሆነ ነው? ምንድነው ሊሆን የማይችለው? አይ ከቢሮ እኮ ደውሎልኝ ነው። የሆነ የተበላሸ ስራ እንዳለ ነግሮኝ እኮ ተናድጄ ነው። እኔ ደግሞ እኮ ስትጮህ ደነገጥኩኝ። ይቅርታ ረበሽካቸው አይደል? አይ ችግር የለውም። እንደዚህ መበሳጨቱ ግን ጥሩ አይደለም። ለጤናም ቢሆን አስብ። አዎ ቃል እውነቷን ነው። እሺ እንጂ ምንድነው ይሄ? መድኃኒት ነው። ምን ያደርግልኛል? የጤናሽ ነገር በጣም ስላሳስበኝ መድኃኒት ገዝቼልሽ ነው። ኦ የዚህን ያህል እኮ መጨነቅ አልነበረብህም። እባክሽ አትሟዘጂ፣ ይሄንን ውሰጂ። እርግዝና ምናምን የምትዩ ነገር ለአንድና ለመጨረሻ ጊዜ በዚህ እንቋጫለን። በፍጹም በስንት መከራ እጄ የገባውን እድልማ አላባክንም። እና መድኃኒቱን አትወስጂም? አዎ አትልፋ። ይሄ ነገር የሚያገለግለው ለ72 ሰዓት ብቻ ነው። አሁን 48 ሰዓት ሆኖታል። የቀረኝ 24 ሰዓት ብቻ ነው። ስለዚህ ይሄ ነገር በግድም ቢሆን እንድትወስድ ማድረግ አለብኝ። አለበለዚያ ሌላ መፍትሄ መፈለግ አለብኝ። እንዴት ዋልክ የኔ ፍቅር? ደህና ነኝ። እንዴት ዋልሽ? አለው። ምንድነው ደግሞ ዛሬ ሁሉ ነገር? ዛሬ እኔ የሰራሁት ምግብ ነው የምንበላው። ምን እናስመልክቶ ነው? እንዲሁ የግድ እንደዚህ ለማድረግ ምክንያት ያስፈልጋል እንዴ? አይ የተለየ ነገር ካለ ብዬ ነው እንጂ ልክ ነህ። ለማንኛውም ቃሌን ጥራትና አንድ ላይ ጥሩ ጊዜ እናሳልፋለን። እሺ የኔ ፍቅር። እንዴት ዋልሽ ቃል? ወይ ማሂ መተሻል እንዴ? አዎ ዛሬ እኮ አቤል ቆንጆ ነገር አዘጋጅቶልናል። ዛሬ እሱ የሰራውን ነው የምንበላው። ኧረ አዎ ነይ፣ በቃ እየጠበቅንሽ ነው። እሺ ምንም በማስመልከት ነው ግን የሁሉ ነገር? እንዲሁ ነው። እንደዚህ አንድ ላይ ሆነን ጊዜ ካሳለፍን ስለቆየን ነው። ጥሩ ነው።
በቃ አሁን ምግባችንን እንብላ። ይቻላል። ይቅርታ፣ እኔ ግን አሁን ምንም የመብላት ፍላጎት የለኝም። እንዴ ለምን? ቅርብ ሰዓት ስለበላው ምንም የመብላት ፍላጎት የለኝም። አረ ግድ የለሽም፣ ትንሽ ቅመሽ። ቢሆን ደስ ይለኝ ነበር ግን ይቅርብኝ። እንዴ እንደዚህ አዘጋጅቼ አራት ትንሽ ብይ። በጣም አመሰግናለሁ። እኔ ይቅርብኝ፣ እናንተ ብሎ እኔ ገብቼ ልረፍ። አቤት 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 ጠራሽኝ? እንዴ ምን ሆነ ነው በሀሳብ ሄድከው? አይ እንዲሁ የሥራ ጉዳይ አሳስቦኝ ነው። የዚህን ያህል ምን ቢያጋጥምህ ነው? አይ ተው እባክሽ። መጣክ? ይሄን ነገር የግድ መውሰድ አለብሽ። ደጋግሜ ነገር ያለው እኮ እንደማልወስደው። ለምን? ካንተ ልጅ እንዲኖረኝ ስለምፈልግ ነው። አቃል ልጅ የኔ የምሬን ነው። እኔም የምሬን ነው። እና መድኃኒቱን አልወስድም እያልሽኝ ነው? አዎ፣ ደግሞ ስለዚህ ጉዳይ እንዳታነሳብኝ። ያምሻል እንዴ? ሚስት ያለኝ ሰው እኮ ነኝ። ይሁና ታዲያ እኔ ምን አገባኝ? ወይኔ አቤ። ከቻልክ ድጋሚ በዚህ ጉዳይ ባናወራ በጣም ደስ ይለኛል። ዝርዝር ይኖርሃል እንዴ? ይሄ ምንድን ነው አንተ? ቆይ አንቺ እንዳሰብሽው አይደለም። እና ምንድን ነው? ምን መሰለሽ አጋጣሚ ነው። የእርግዝና መድኃኒት ቤት ውስጥ መገኘቱ ነው አጋጣሚ? አዎ፣ እንዴት እንደማስረዳሽ አላውቅም። ቶ ሁሉም ነገር ገብቶኛል። ከኔ ሌላ ከሌላ ሴት ጋር እየማገጥክ ነው ማለት ነው? አረ እንደዛ አይደለም። ምንም ነገር እንድታስረዳኝ አልፈልግም። ሁሉም ነገር ገብቶኛል። አቤል እንደዚህ ያደርጋል ብዬ በፍጹም አስቤ አላውቅም ነበር። ተረጋጊ እስኪ። ምናልባት እኮ አንቺ እንዳሰብሽው ላይሆን ይችላል። የእርግዝና መከላከያ አግኝቼ ምን እንዳስብ ነበር የጠበቅሽው? ምናልባት ላንቺ ይሆን እንደ የገዛው? በጭራሽ እኔ እንደዚህ አይነት መድኃኒት ተጠቅሜ አላውቅም። በዛ ላይ ደግሞ ልጅ የመውለድ ፍላጎት ስላለ እንደዚህ አይነት መድኃኒት በፍጹም ለእኔ ገዝቶ አያውቅም። በእርግጠኝነት እየማገጠብኝ ነው የሚሆነው። ለማንኛውም አንቺ ተረጋጊ፣ እኔ ያናግረዋለሁ። እሱ ምን ያምንልኛል ብለሽ ነው? ምናልባት አግባብቼ እውነቱ እንዲነግረኝ ማድረግ ይችል ይሆናል። አሁን ደግሞ ምን ፈልገሽ መጣሽ? ሚስት ልካኝ ነው የመጣሁት። እሷ መቼም ቢሆን አትልክሽም። የምሬን ነው እባክህ። ባለፈው ባገኘችው መድኃኒት ምክንያት እየማገጥክባት እንደሆነ ጠርጥራለች። እና ደስ አለሽ? እንኳን ደስ አለሽ። ይሄው እንደምትፈልጊው እየሆነልሽ ነው። ጉዳዩ ምን ያህል እውነት እንደሆነና እንዳልሆነ እኔ እናገራለሁ ብያት ነው የመጣሁት። ምን አይነት መጥፎ ሴት ነሽ? አሁን ሁሉም ነገር እጄ ላይ ነው። ከፈለኩኝ ከሚስት አስታርቃለሁ፣ ከፈለኩ ደግሞ ከሚስት አለያያለሁ። አሁን አጉል መፈራገጥን አቆመ ከኔ ጋር ብትስማማ ነው የሚሻል። ማስበበት በደንብ። አናገርሽው? አዎ። ምን አለሽ? ኧረ እሱ ደረቅና ስርዓት የሌለው ሰው ነው። ምን ነው? ምን ብሎሽ ነው? ሰድቡና መናጭቆ እኮ ነው ያባረረኝ። እንዴ ለምን? የተፈጠረውን ነገር በስርዓት ላወራው ስል ሰድቡና መናጭቆ እኮ ነው ያስወጣኝ። እኔ እኮ መጀመሪያም ነግሬሻለሁ፣ ብታናግሪው ምንም ለውጥ አይኖረውም። በጣም ይገርማል። አቤል እንደዚህ አይነት ሰው አይመስለኝም ነበር።
ወዴት ነው? መድኃኒቱን የገዛሁት እኮ ለጓደኛሽ ነው። እንዴ ታርቃችሁ መሆን አለበት። አዎ ምን ነው መታረቃችን ረበሸሽ? አይ የማገጠብሽን ሰው እንዴት ድጋሚ ያመንሽው ብዬ ነው። እንዴት አላምነውም? ባል አይደል እንዴ? ያደረገው ነገር እንደዚህ በይቅርታ የሚታለፍ ነው እንዴ? ምንም ያደረገው ነገር የለም። ማለት ሁሉንም ነገር አውቄያለሁ። ምኑን ነው ያወቅሽው? ሁሉም ነገር ያንቺ ስራ መሆኑን። እንዴት እንዴ? ምንድን ነው? ሰው መስለሽኝ ነበረ እንደ ጓደኛ ቤት ያስጠጋውሽ። አንቺ ግን ሁሉም ነገር የሷ ተንኮል ነው። የምርህን ነው? አዎ አይጣየው ያለችው ቀን አውቃ እኔን ለማሳሳት ነው። አቤል ልመንህ? አዎ እኔ በጣም ነው የምወድሽ። ከፈለግሽ ደግሞ ሁሉንም ነገር በአይንሽ እንዲታይ ያደርጋለሁ። ፈልጌሽ ነበር። እኔ አንተን ለማናገር ሁሌም ዝግጁ ነኝ። እባክሽ ከማለት ጋር አስታርቂ። እኔ ያለሷ መኖር አልችልም። መጣላታችሁ እኮ ለእኔ ጥሩ አጋጣሚ ነው። እንዴት? አንተን በጄ ለማስገባት ይረዳኛል። እና በሁለታችን መጣላት ደስተኛ ነሽ ማለት ነው? በሚገባ። በጣም ትገርማለሽ። እኔ ግን እንደምንም ብዬ በመሃላችን ያለው አስተካክላለሁ። ከተሳካለ ሞክር። አሁን ሁሉም ነገር ታውቆብሻል። ለምን ግን? ስለምቀና። ከልጅነታችን ጀምሮ የምወደውን ሰው እየቀማሽኝ አይደል? ምን አልሽ? አዎ ከድሮ ጀምሮ አቤልን ወደው ነበረ። እሱ ግን እኔን ትቶ አንቺን መረጠ። ካልወደደሽ ታዲያ ምን ማድረግ ይቻላል? እሱን እኔ ለማድረግ ምንም ነገር ማድረግ አልፈራም። ለዛ ነው። ምን አይነት ደፋር ናት! አሁን ከቤታችን ይይልን። ደፋር። አሁንም ቢሆን በሰላም እኖራለሁ ብላችሁ እንዳታስቡ እሺ?